ቅዱስ ፓትርያርኩ ብፁዕ ቅዱስ አቡነ ማትያስ ስለ ትግራይ ያላነቡበት ጊዜ የለም። በጦርነት እየታመሰችው ያለችው ትግራይን ወደ ጦርነት ዳግም እንዳይመሩ የተጠየቀበት የተማጽኖ ደብዳቤና የቤተ ክርስቲያን ልመና አሳዛኝ መጨረሻ። እንዲህ ያለው ክስተት እጅግ ያሳዝናል። በትግራይ የተፈጠረውንና የአቡኑን ጥብቅ ደብዳቤ በተመለከተ በስፋት በዝርዝር መረጃችን እናስደምጣችኋለን። በሌላኛው መረጃችን ደግሞ የከባድ ጥፋት ነው ያለው የሃይማኖት ተቋማት ጉባኤ ያልተጠበቀን ምላሽ ሰጥቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ሙስሊሞችን በተመለከተ ሰሞኑን እየጦዘ ባለው ነገር ላይ የኢትዮጵያ ሃይማኖት ተቋማት ጉባኤ የሰጠው አነጋጋሪ መግለጫ። ተቋሙ ይህንን መግለጫ እንዴት ሊያወጣ ቻለ? ለምንስ ተቃውሞ ገጠመው? የሚለውን በስፋት እንመለከታለን። ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች ያላችሁበት ክፍለ ዓለማት ሁሉ ሰላማችሁ ይብዛልን እያልን ነው። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ ይጠይቅን። በዚህ ቻናል ላይ የተለያዩ ወቅታዊ ሃይማኖታዊና ትኩስ መረጃዎችን ለእናንተው ለውድ ተመልካቾቻችን በየዕለቱ የምናደርሳችሁናል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየቅን ወደ መረጃዎቹ እናመራለን። በትግራይ እየተካሄደ ያለው ነገር ብፁዓን አባቶችን በእጅጉ አሳዝኗል። የክስተትም ልባቸውን ሰብሯል። አባቶች ስለ ትግራይ ያላነቡበት፣ ያላለቀሱበት፣ ያልተማጸኑበት ጊዜና ወቅት የለም። የተከተላችሁት ያለው መንገድ የተገኘችውንም ሰላም የሚያደፈርስ ሀገርንና ሕዝብን ለከባድ ቀውስ የሚያጋልጥ ነው ብለው ተናግረው አቡኑ ዛሬ ላይ ነገሩ እውን ሆኗል። በትግራይ ክልል ሁኔታ ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ከወራት በፊት ለጊዜ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳና ለዋስ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በላኩት የተግሳጽ ደብዳቤ እንዲህ ነበር ያሉት። ካህናት አበው፣ የቤተ ክርስቲያን ሊቃውንት፣ ምዕመናን፣ የአገር ሽማግሌዎች፣ የዕድሜ ባለጸጎች በሐዘን እያነቡ አካሄዳችሁን እንድታስተካክሉ ሲለምኗችሁና ሲመክሯችሁ ሰክናችሁ ማሰብና ማዳመጥ የተሳናችሁ ምክንያቱ ምን ይሆን? የኔ አካሄድ ብቻ ልክ ነው በሚል እልና አስተሳሰብ የፈረሰ እንጂ የተገነባ ህዝብና ሀገር የለም። የእናንተ መለያየት አልበቃ ብሎ በአንድነትና በመከባበር የኖረውን ህዝብም ለማራረቅ እየሄዳችሁበት ያለው ርቀት ህዝብን ለማገልገል መቆማቸውን ጥያቄ ውስጥ የሚከት የጥፋትና የመጠፋፋት መንገድ በመሆኑ ቆም ብላችሁ አስቡ ሲሉ በተሰበረ ልብና በተማጽኖ ጠይቀው ነበር። ይህ ሳይሆን ከቀረ የተከተላችሁት ያለው መንገድ የተገኘችውንም ሰላም የሚያደፈርስ ሀገርንና ህዝብን ለከባድ ቀውስ የሚያጋልጥ ነው። ስለሆነም ህዝባችሁ የሚሰጣችሁን ምክርና ተግሳጽ ተቀብላችሁ በስግነትና በማስተዋል የህዝባችሁን ጥያቄ እንድትመልሱ አደራ እንላለን። የተፈጠረው የሀሳብ አለመጣጣም ለመፍታት ከአቅም በላይ አይደለም። ችግሮቻችሁን በጥበብና በሰለጠነ አሰራር በመፍታት ጅምር ሰላሙን በማጽናት ህዝባችሁንና ሀገራችሁን በልማት ለመካስም ከልብ እንድትተጉ የአባትነት ምክራችንን እናስተላልፋለን ሲሉ ብፁዕ ቅዱስ አቡነ ማትያስ ቅዱስ ፓትርያርኩ ይህንን መልእክታቸውን አስተላልፈው ነበር። ነገር ግን እየመጣ የነበረው እየታየ የነበረው ሰላም በትግራይ ክልል አሁን ላይ የለም። ትግራይ በከባድ ቀውስ ውስጥ ትገኛለች። በሁለቱ አመራሮች መካከል ባለው ልዩነት ምክንያት በትግራይ ከባድ ቀውስ ተፈጥሯል። ትግራይም ከባድ ውጥረት ውስጥ ናት። ያልተሰማው የሃይማኖት አባቶች ተማጽኖና ልመና መጨረሻው ወደማይወጡት አዘቅት ውስጥ እንደሚከታቸው በስፋት እየተነገረ ነው። ወደ ቀጣይ መረጃችን ስናመራ የኢትዮጵያ ሃይማኖት ተቋማት ጉባኤ የሰጠው መግለጫ እጅግ እያነጋገረ ይገኛል። ከሰሞኑ ኦርቶዶክሳውያንና በሙስሊሞች መካከል በተፈጠረው ጉዳይ የተለያዩ መረጃዎች እየወጡ የሚገኝ ሲሆን ይህንንም ተከትሎ የኢትዮጵያ ሃይማኖት ተቋማት ጉባኤ ያወጣው መግለጫ የአንድ ወገን መሆኑ እየተገለጸና ተቃውሞም እየተሰነዘረበት ይገኛል። በኢትዮጵያ የሃይማኖት ንጽጽር በከፍተኛ የሃይማኖት ሊቃውንቶች መካከል በሕግ በስርዓትና በጥብቅ ዲሲፕሊን የሚመራ በድጉማዊ ጉዳዮች ላይም የሚደረግን የሰከነ ውይይት ነው። በአማኞች መካከል የሚደረግ ስርዓት የለሽና አንዱ ሌላውን የሚያወግዝ የሚያጠለሽና ክብረ ነክ መሆን ወንጀል ነው። ከቅርብ ጊዜ ወዲህ የማህበራዊ ሚዲያውን ድገትና ተደራሽነት መስፋትን ተከትሎ በተለያዩ ርዕሰ ጉዳዮች ላይ የሚያተኩሩ አጀንዳዎች ላይም በአዎንታዊነትና ባሉታዊነት የሚፈረጅ ይዘት ያላቸው ስራዎችም ተሰርተው አየር ላይ ሲውሉ እናያለን ይላል። አንዳንዶች ደግሞ የራሳቸውን የማህበራዊ ሚዲያ መድረክን በመክፈት የተለያዩ ግለሰቦችን ወደ መድረካቸው በመጋበዝም በተለያዩ አጀንዳዎች ላይ በደጋፊነትና በነቃፊነት ላይም ተሰልፈው የጦፈ ክርክር ሲያደርጉም እንመለከታለን ይላል መግለጫው። ዘርፉና የመገናኛ ብዙሃን መድረኩ የራሱ የሆነ የአጠቃቀም መመሪያ ያለውና በጥብቅ ዲሲፕሊን እንዲመራ የሚጠበቅ ቢሆንም አንዳንድ ግለሰቦችና ቡድኖች መድረኩን ከዓላማ ውጪ ለሆነና ለግልና ቡድናዊ ፍላጎታቸው መጠቀሚያ በማድረግም በተለያዩ ሃይማኖት አሊያም ደግሞ እምነት ተከታዮች መካከል መተማመንና መከባበሩን የሚያሸረሽሩ ክብረ ነካዊ በሆነ አቀራረብ ግልጽ ጥላቻን የሚሰብኩ ልምምድም ከጊዜ ወደ ጊዜ እየተባባሰ ይገኛል። የአይነቱ አቀራረብና ልምምድም አልፎ በአንዳንድ የሃይማኖት ተቋማት ውስጥም በመደበኛ የአምልኮ መርሃ ግብር ላይም በፊት ለፊትም መድረኮች ሲቀርቡ
ሲቀርብም አይተናል። ልምምዱና አቀራረቡ ከወዲሁ ሊታረምና በሕግ ስርዓትም ሊከናወን እንደሚገባው ጉባኤያችን በጽኑ ያምናል ሲልም ከዚህ አንጻር ከሰሞኑ የሁለት ታላላቅ ሃይማኖቶች የተቀደሰ የጾም የጸሎትና በከፍተኛ ደረጃ የመንፈሳዊ እነጻ ላይም በሚገኙበት ጊዜ ከመንፈሳዊነትና ከሃይማኖቶቹ መሰረታዊ እሴት ጋር የሚቃረን ተግባር በማህበራዊ ሚዲያው ላይ በስፋት እየተሰራጨ ይገኛል። በተለይም አንዳንድ የኦርቶዶክስ ክርስትና አማኝ ነን የሚሉ ግለሰቦች የእስልምና ሃይማኖት ነብይ በሆኑት በነብዩ መሐመድ የአላህ እዝነትና ሰላም በእሳቸው ላይ ይሁንና ያለ ድፍረት የተሞላበት ክብረነክና ጽያፍ ንግግርም ሲያደርጉ ታይተዋል። ይህም ሙስሊሙን ወገን ብቻ ሳይሆን ሰላም ወዳዱን ወገንም ሁሉ አሳዝኗል የሚለው የመግለጫው ክፍል ደግሞ በርካቶችን ሲያስቆጣና ወገንተኝነት የታየበት እንደሆነም ተገልጿል። ጉባኤያችንም ይህ አይነቱ ስነ ምግባራዊ እና ህገወጥ ተግባር የትኛውንም የሃይማኖት ተቋም የማይወክል ይልቁንም የሚወገዝ ተግባር መሆኑን ለመግለጽ ይወዳል። ከዚሁ ጋርም በተያያዘ አንዳንድ የኦርቶዶክስ አማኝ ነን የሚሉ ወንድሞችና እህቶች የግለሰቡን ህገወጥ ተግባር ተቃዋሚ ለማድረግም የሚያደርጉት እንቅስቃሴ እንዲያጤኑና ግለሰብና ተቋምን እንዲለዩም እንመክራለን ሲሉ፣ በአንጻሩ አንዳንድ ሙስሊም ነን የሚሉ ግለሰቦችም ተደፈርን በሚል ስሜትም የክርስትና አስተምሮና የኢየሱስ ክርስቶስን ክብር የሚነቅፍና የሚያጠለሽ መላውን ክርስቲያን በሚያዋርድ መልኩ ምላሽ ሲሰጡና ድርጊቱን በፈጸሙ ግለሰብ ላይም የደቦ ፍርድም ሲያስተላልፉ ይታያሉ ብለዋል። የህገወጥነትን ከማስፋፋት ባለፈ ጥፋትን በሌላ ጥፋት ማረም ፈጽሞ የማይቻል መሆኑን ተገንዝበው ከድርጊታቸው በመታረም የህግ የበላይነትን እንዲያስቀድሙ ጉባኤያችን በአጽንኦት ይመክራል ብለዋል። የትኛውም አካል የተፈጸሙና የሚፈጸሙ የመሰል ህገወጥ ተግባራት በሁሉም ሃይማኖቶች አስተምሮ ተቀባይነት የሌላቸው ብቻ ሳይሆን የሚወገዙ ተግባራት መሆናቸውንም ጉባኤያችን እያስገነዘበ ድርጊቱ በወንጀል የሚያስጠይቅ ስለመሆኑ ለማስታወስ እንወዳለን። ሀገራችን ኢትዮጵያ የብዙ ሃይማኖት መገኛና መኖሪያ ከመሆኗም አንጻር የኢትዮጵያ ሃይማኖት ተቋማት ጉባኤ የትኛውንም አይነት የሃይማኖት ተቋማትን አስተምሯቸውንና መገለጫቸውን የሚያንቋሹና የሚያዋርዱ ንግግሮችንም ሆነ ተግባራትን በጽኑ ያወግዛል። እንዲህ ያሉ ክብረ ነክ የሆኑ ተግባራትና አስተያየቶች ሁሉ ድርጊቱ ለተፈጸመባቸው እምነት ተከታዮች በእጅጉ የሚያስቆጡ ብቻ ሳይሆኑ መላ ኢትዮጵያውያንንም በእጅጉ የሚያስቆጡ ናቸው። የመከባበርና የአብሮነት እሴቱን በመሸርሸር በሀገራችን የሰላምና የሰላማዊ ማህበረሰብ ግንባታ ሂደቱን ጥረቱን እንዳያሳካ ያደርጋሉ። ሀሳብን በነጻነት የመግለጽ መብት አንዱ የሌላውን እምነት ለመሳደብ ወይም ደግሞ ለማዋረድ በፍጹም ጥቅም ላይ መዋል የለበትም። የእምነት ነጻነትና የማምለክ መብት ለሁሉም ማህበረሰቦች የተጠበቀ ሲሆን ይህም መብት የሌሎች አማኞችን መብትን በመጋፋትና ስሜትን በመንካት ለጠብ ማስነሻነትም ሲውል በዝምታ ሊታለፍ አይገባውም ሲልም አስታውቋል። ወደ ተመልካቾቻችን ለሳቱ የነበሩ መረጃዎቻችን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃችን እስክንገናኝ ድረስ ቸር ቆዩልን።